ለምሳሌ መንግስት ፖሊሲ ያወጣል። ቤተክርስቲያን ደግሞ ግሎባላይዝድ በሆነ ዓለም ውስጥ ማህበረሰቡ መረጃ እጅ ላይ ነው ያለው። ይሄንን የምታስብ ከሆነ ቤተክርስቲያን ራዕይ ማስቀመጥ አለባት። ሲዲንግ መኒ መስጠት፣ ይሄ ደግሞ የመጀመሪያ የመትከል የዘር ገንዘብ መስጠት በቂ ስላልሆነ ስልጠና በአግባቡ መስጠት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት የሀገር ባለውለታ የታሪክና የጥበብ ምንጭ ሆና የኖረች ታላቅ እናት ናት። ዛሬ ደግሞ ከቅጽሯ ውጭ በኑሮ ማዕበልና በሥራ አጥነት እየተንገላታ ለሚመለከታት ወጣት ምዕመን ለነፍሱ ብቻ ሳይሆን ለሥጋውም ማረፊያ የመሆን አቅም አላት። ይህ ደግሞ የነገዋ ቤተክርስቲያን ሕልውና የነገዋ ሀገርም ተስፋ ነው። ወጣቱ ወደ ቤተክርስቲያን የሚመጣው ለመንፈሳዊ በረከት ብቻ አይደለም፣ የሕይወትን መመሪያ የነገን የተስፋ ብርሃን ፍለጋ ጭምር እንጂ። ታዲያ ይህች ታላቅ ቤተክርስቲያን ለሥራ ፈላጊ ወጣቶች የሥራ ዕድል ብትፈጥር፣ ታሪካዊ ይዞታዎቿን ለትውልድ ማልሚያ ብታውል፣ በአማኞች ዘንድ ያላት ቦታ አሁን ካለውም በላይ በእጥፍ ከፍ ይላል። ወጣቱ ቤተክርስቲያንን ከመንፈሳዊ ቅዱስ ስፍራነት ባለፈ ሥጋዊ ሕይወቱን የቀየረች፣ ከውድቀት ያነሳችው እውነተኛ መጠጊያው አድርጎም ያያታል። የመጀመሪያ ጉዳይ በአማኙ ዘንድ የቤተክርስቲያን መዘመን ምስክርነት ነው። ዘመኑን መዋጀቷ ማለት ነው። መጽሐፉ እንደሚናገር ዘመኑን ዋጅቷል የተባለው በቃ መዘመኗ፣ የወጣቱን ንቃተ ህሊና ማንበብ መቻሏ፣ ዓለም የተራመደችበት መንገድ መስመር ሳትለቅ፣ ዶግማው ሳይለቅ፣ ስርዓቷን ሳትለቅ አማኟን አሁን ብዙ ሰዎች እኮ ከእምነታችን እየወጡ ናቸው ያሉት። ብዙ ቦታ በደንብ እንደው እናንተ ከገጠማችሁ አላውቅም እንጂ የልማት እንቅፋት ተብላ እኮ የምትጠራው ቤተክርስቲያን በቃ በዓላት እያበዛች ስራ እንዳይሰራ ቅዳሴ ነው፣ ሰርክ ነው፣ ኪዳን ነው፣ በቃ ይሄ ብቻ ነው እንጂ በቃ ዋይ ብሎ ጉርስ እንደሚባለው የሌለ በመንፈስ ብቻ እንደምንኖር የሀገር የልማት እንቅፋት የዓለም የልማት እንቅፋት እየተባለች የምትጠራ ግን ያልሆነች ሳላወቅናት ሳልተረዳናት ወደዛ መወደ የምንችልበት ንቃተ ህሊናችን ገና በደንብ ሳልዘመነ ቅድም ያልኳቸው ቻሌንጆች ስለነበሩ ነው እንጂ ወደዛ ካሰበች ምዕመናን በደንብ አድርጋ የመያዝ የወጣቱን ጉልበትና የባከነውን ሀብት ቤተክርስቲያን ሰፊ መታት ይዛለች። ከጀርባ ያለው ጫካ ገደል ነው፣ በቃ ያልተቆፈረ ድንጋይ ነው። እያንዳንዷ ግን ገንዘብ ነው፣ ሀብት ነች። ይሄ መቀየር የሚችል ባለሙያዎችን ሰብስባ ባካችሁ ምን ላድርግ ብላ ባለመጠየቋ ስለሆነ ወደዚህ መስመር ገባች ማለት የመዘመኗ ምስክርነት ነው፣ ዘመኑን መዋጀቷ ምልክት ነው ብዬ ነው የማስበው። እቅድ አለ፣ ራዕይ አለ፣ የመስራት ጉልበትና ፍላጎቱም አለ። ነገር ግን በብዙ ወጣት ሥራ ፈጣሪዎች ፊት ቆሞ ወደፊት እንዳይራመዱ የሚያደርግ አንድ ታላቅ መሰናክል አለ። እርሱም የመነሻ ካፒታል እጥረት ነው። ባንኮች ንብረት እንዲያስይዙ ይጠይቃሉ። ወጣቱ ግን ያለው ንብረት ሳይሆን የፈጠራ አእምሮና የሥራ ፍላጎት ብቻ ነው። ታዲያ የኦርቶዶክሳውያን ወጣቶች ሕልም በገንዘብ እጥረት ምክንያት መክኖ እንዳይቀር ያላትን ታላቅ ተሰሚነትና ተቋማዊ አቅም በመጠቀም ከፋይናንስ ተቋማት ጋር ስምምነት በመፍጠር የምጣኔ ሀብት አቅማቸው የፈረጠመ ወጣቶችን መፍጠር ትችላለች። እዚህ ላይ ልብ ልንለው የሚገባ ቁም ነገር ቤተክርስቲያናችን ለወጣቶች ዋስ ጠበቃ ብትሆን የኢኮኖሚ ነፃነት ምንጭና የሀገር ኩራት መሆኗን በድጋሚ ታረጋግጣለች። እምነት በተግባር ፍቅር በዋስትና ሲገለጥ ኦርቶዶክሳውያን ይለወጣሉ። ቤተክርስቲያን ዋስ ነች፣ ጠበቃ ነች። ቤተክርስቲያን አላምንም የሚል የማይክሮ ፋይናንስ ብድርና ቁጠባ ትልቅ ብለን የምንጠራው ባንክ አለ ብዬ አላስብም። ሀብቶቿ ህዝብ ነው። ሀብቷ ቤተክርስቲያን ንብረቷ ህዝብ ስለሆነ አማኝ ነው። አማኙ ደግሞ በደንብ ነው ቤተክርስቲያንን የሚያምናት። ከነሱ ጋር ከባንኮች ጋር አግሪመንት ወይ ደግሞ ስምምነት በመፍጠር ለወጣቶች የገንዘብ ፈንድ እንዲያገኙ የምናደርግበት መንገድ መፈጠር አለበት። ወይ ደግሞ በጋራ የመስራት ህብረት ልቅቁብ እንደምንለው ወጣቱ አማኝ በጋራ ሆኖ
ያለችውን ገንዘብ አጣምሮ በጋራ አዋጥቶ ከዚህኛውም ኪስ ከዚህም ኪስ አድርገው የሥራ ህብረት የሚባል ይፈጥሩና እንዲሰሩ መንገዱን ማሳለጥ ማስተባበር። ገንዘብ አታወጣ ቤተክርስቲያኑ አስተባባሪ ያስቀምጠው ስትራክቸር ተፈጥሮ መዋቅር ይፈጠርና እያዋጡ በራሳቸው እንዲሰሩ የማሳለጥ ስራ የማፋጠን ስራ አክቲቪቲ ፋሲሊቴሽን ስራ እንዲሰሩ ማድረግ ይቻላል። ያ ብቻ አይደለም። ሲዲንግ መኒ መስጠት ይሄ ደግሞ የመጀመሪያ የመትከል የዘር ገንዘብ መስጠት ሳይሆን ስልጠና በአግባቡ መስጠት፣ ገንዘብ ማግኛ ምንጮች ምን እንደሆኑ፣ የገንዘብ አጠቃቀም ምን አይነት እንደሆነ፣ በምን ያክል ገንዘብ ምን አይነት ቢዝነስ የቱ ቦታ እንደሚሰራ በባለሙያ የተደገፈ ስልጠና በመስጠት ገንዘቡ ያላግባብ እንዳይባክን። በጣም ውስን የሆነ ሀብት ገደብ የሌለው ፍላጎት በምድር ላይ እንዳለ ይታወቃል። ይሄን ራን ለማድረግ ሲዲንግ መኒ ፕላስ ትሬኒንግ የሚባል እሱንም ኦፈር ወይ ደግሞ ማቅረብ ቢቻል መልካም ነው። መጽሐፍ ቅዱስ በጣም በመጽሐፍ ምሳሌ ላይ ያነበብኩት ምዕራፍ 19 ላይ ለድሃ ቸርን ያደረገ ሰው በኋላ ብድራቱን ከእግዚአብሔር ይቀበል ዘንድ ይቀበላል ይላል። ድሃ ነኝ ያሉ ገንዘብ የለኝም ያሉ ሰዎች ጠጋ ብሎ ቅድም ባልኳቸውና መሰል መንገዶች ከድህነት አረንቋ ወጥተው ጥሩ ኢኮኖሚ ጥሩ መንፈሳዊ ሕይወት እንዲኖሩ ማድረግ መቻል በኋላ ብድራቱን የምንከፍልበት መንፈሳዊ ተግባር እንደሆነ ቅዱስ መጽሐፍ ካተመው ካረጋገጠው፣ ሳይንስ ደግሞ እንዲህ አይነት የሥራ ፈጠራ ዘዴዎች አሉ፣ እንዲህ አይነት የገንዘብ ማግኛ መንገዶች አሉ ከተናገረ በሁለቱ መልኩ የተረጋገጠ ሐሳብ ስለሆነ ቤተክርስቲያን እንዲህ አይነት ጉዳዮች ብትወጣ ድርሻዋን ተወጣች ማለት የምንችል ይመስለኛል። የዘመናችንን ውስብስብ የሥራ አጥነት ፈተና በአንድ ወገን ጥረት ብቻ መፍታት የሚቻል አይመስልም። የተሻለ ዘላቂ ለውጥ ለማምጣት በቅንጅት መስራት ግድ ይላል። ይህም ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚሊዮን የሚቆጠሩ ልጆቿን ወደ ሥራ ለማሰማራት የትብብርና የጋራ ተጠቃሚነት ድልድይ መሆን ትችላለች። ከመንግሥት ከግሉ ዘርፍና ከዓለም አቀፍ ተቋማት ጋር የምትፈጥረው ስልታዊ ትስስር ለሥራ ፈላጊ ወጣቶች አዲስ የዕድል በር ይከፍታል። ቅድስት ኦርቶዶክሳዊት ቤተክርስቲያናችን የአጋር አካላት መሰባሰቢያ ማዕከል ስትሆን ወጣቶች ከስደትና ከተስፋ መቁረጥ ይተርፋሉ። ይህ ስልታዊ አጋርነት ተስፋን ወደ ተግባር፣ ፍላጎትን ወደ ሥራ የመቀየር ታላቅ ጥበብ ነው። አጋርነት ሲጠናከር፣ ትብብር ሲያብብ፣ ትውልዱ ይገነባል፣ ሀገርም ከፍ ትላለች። በጣም የገረመኝ ሐሳብ በመጽሐፈ መክብብ ምዕራፍ 4 ላይ አንድ ነገር አየሁኝ። ሁለት ሲሆኑ አንዱ ቢወድቅ አንዱ ያነሳዋል፣ ብቻውን ከሆነ ግን ከወደቀ ማን ያነሳዋል? ሁለት ከሆኑ አብሮ ቢተኙ ሙቀት አንዱ ካንዱ ያገኛል፣ ብቻውን ከተኛ ግን ሙቀቱን ከየትኛው ያገኛል ይልና ከአንድ ይልቅ ሁለት መሆን ይሻላል የሚል ጥቅስ አየሁኝ። እንደው ከለመድነው ውጪ ማለት ነው። በሀገራችን አባባልም ከአንድ ብርቱ ሁለት መድኃኒቱ ይባላል። ፓርትነርሺፕ በጣም ወሳኝ ነው። ይሄ በጋራ መሆን፣ ተጣምሮ መስራት ከአጋር አካላት ጋር ከኔ የሚገባቸው ነገር እነሱ ጋር የሌለ ነገር አለ፣ እነሱ ጋር ደግሞ ያለ እኔ ጋር ደግሞ የሌለ ነገር አለ ብሎ ማሰብ ትልቅነት ነው። በጣም የምወዳቸው የሶስተኛው የግብፅ ፓትርያርክ አቡነ ሽኖዳ ሰው ማለት ያደረገውን ሳይሆን የሚቀረውን የሚያስብ ነው ብለው የነፍስ አርነት በሚባል መጽሐፍ ላይ አንብቤያለሁኝ። ፓርትነርሺፕ በቃ በጣም የምንደግፈው ሀሳብ ነው። ለምሳሌ ቅድም ያነሳቸው የመንግስት ተቋማት፣ የሲቪክ ማህበራት ያልካቸው እና ቤተክርስቲያን ባለሀብቶችን ብንወስድ፣ ለምሳሌ መንግስት ፖሊሲ ያወጣል፣ ቤተክርስቲያን ደግሞ እምነት አላት፣ ባለሀብቱ ደግሞ ካፒታል አለው። ይሄም ተጠምረው በጣም የተሳለጠ የማህበረሰብ ችግር ቀርፎ ለተቋሙ ደግሞ ትርፍ የሚያስገኝ ጥሩ ቢዝነስ የላብህን የጥረትህን ማግኘት የምትችልበትን ውጤት ታገኛለህ።
ይሄን ለማድረግ ግን በጣም እድሎች አሉ። አዎ እነሱ ልዘርዝራቸውና እንቅፋቶችንም እንመልከት። የቤተ ክርስቲያን ከመንግስት ጋር ተጣምሮ ለመስራት፣ ከባለ ሀብት ጋር ተጣምሮ ለመስራት ቅድም ያልናቸው ወደ መሬት እንዲወርዱ የጎደለብንን ነገር እንድንሞላ ሲቪክ ማህበራት ብለህ ብንጠራቸው፣ መንግስት ተቋማት ብለህ ብንጠራ፣ እንደ ሀገረ መንግስት እንደ ገዢ ከመንግስት ጋር አብሮ ተጣምሮ መስራት ብለህ ብታስብ፣ ካሉ ባለ ሀብቶች ብለን ብናስብ ከነሱ ጋር ለመስራት ቤተክርስቲያን ምን መልካም አጋጣሚዎች አሏት? ምን እድሎች አሏት? ምንስ ደግሞ እንቅፋት የሚሆንባት ነገር አለ? እሷን ጥሩ አድርጌ ለማንሳት ሊሞክር የገባኝን ያክል አንዱ መልካም አጋጣሚ ታላቅ የሆነ አማኝ ማህበረሰብ አለ። ይህ ትልቅ እድል ነው። ሀብቴ ብላ የምታምነው ቤተክርስቲያን ምዕመኖቿን ነው፣ ተከታዮቿን ነው። ትልቅ ተቋም ነው እንደምታውቁ። ሁለተኛው ደግሞ ታማኝነት አላት። የሚያምን ህዝብ በቁጥር ብዙ መሆኑ እንዳለ ሆኖ ያ ህዝብ ደግሞ ቤተክርስቲያን ያምናታል። ቅድም ሶሻል ትረስት ያልኩት ማለት ነው። በደንብ ታሪካዊ ሀብት አላት፣ ቅርስ አላት። ቅድም ያልከው ለኢኮቱሪዝም የሚያገለግል ቢዝነስ የምንሰራበት ሰፊ መሬት አላት። ማር ብንለው፣ ዶሮ እርባታ ብለን ብንጠራው፣ የአትክልት መስኖ ብለን ብንጠራው፣ እንጨት ምናምን አጸድ ብናደርግበት በጣም ሰፊ የሆነ ቦታ ሀብት አላት። የወጣት ጉልበት ቅድም ያልነው በወጣት ማህበር በሉ በሰንበት ትምህርት ቤት ብትለው የሰው ልጅ ጉልበት አለ ተመንዝሮ የማያልቅ። በወጣትነት ዘመን ሩጥ ተግብር የተባለው በመጽሐፉ ኢየሱስ ክርስቶስ ያመነበት ያ ጉልበት ያላረጀው ገና እንጩጭም ያልሆነው ብስለት ያለው ሰርቶ የሚያረካ ጉልበት ደግሞ ወጣቱ ኃይሉ አላት ቤተክርስቲያን። ይሄ መልካም አጋጣሚዎቿ ናቸው። ይሄን ይዛ ፓርትነርሺፕ መፍጠር ትችላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን እምቅ ሀብትና ሰፊ ዕድል ወደ ተጨባጭ ውጤት ለመቀየር ዘመኑን የዋጀ የሥራ አመራርና ዘመናዊ የፕሮጀክት ማኔጅመንት ያስፈልጋታል። ለተግባራዊነቱም ሩቅ መሄድ አይጠበቅባትም። በቅጽሯ ውስጥ በዓለም አቀፍና በሀገር አቀፍ ተቋማት ውስጥ ስኬታማ የሆኑ በሙያው የሰለጠኑ እጅግ በርካታ ልጆች አሏት። የአመራርና የፕሮጀክት ሥራዎችን ለእነዚህ ባለሙያዎች አሳልፋ መስጠት የአሰራር ግልጽነትና ውጤታማነትን ያመጣል። እያንዳንዱ የልማት ዕቅድ በጥናት ላይ የተመሰረተ በባለሙያ የሚመራና በጊዜ ሰሌዳ የሚገመገም ሲሆን የሀብት ብክነት ይቆማል፣ ተአማኒነትም ይጨምራል። ቤተ ክርስቲያን ይህንን መዋቅራዊ ክፍተቷን ስትደፍንና በአሰራር ስትዘምን የምታመጣው ለውጥ ለልጆቿ የሥራ ዕድል በመፍጠር ብቻ አይወሰንም። እጅግ ግዙፍ የሆነውና ለዘመናት ሳይንቀሳቀስ የቆየው የምጣኔ ሀብት አቅሟም ይነቃቃል። የመጀመሪያ ጉዳይ ፕሮጀክትን ለመምራት የሚያስችል የፕሮጀክት አመራር ጥረት ከዘመኑ ጋር የሚያዋጅ። ቅድም ለምሳሌ እኛ ተቀምጠን እያለን የሌላ እምነት ተከታይ የሆነ የሚያስጎበኝበት፣ ታሪኩን የሚዘክርበት፣ ሰርቶ አምጥቶ ተተክሎ ጭምር የሚያቀርብበት። አይ ተወዳድረን ዘመኑን መጥነን ለገበያ መቅረብ ነው እንጂ ያለብን ይሄ በካባና በከቨር ተቀምጠ እኔ ማምነው በቃ እኔ ኦርቶዶክስ ሆንኩኝ ከሆነ ግዙ ምንልበት አይደለም። አሁን የማህበረሰቡ ንቃተ ህሊና በጣም ከፍ ብሏል። ቴክኖሎጂው እንደምታውቀው ነው። ግሎባላይዝድ በሆነ ዓለም ውስጥ ማህበረሰቡ መረጃ እጅ ላይ ነው ያለው። ምን እንደሚጠቅም ምን እንደማይጠቅመው እኔን አይጠብቅም እንድነግረው ማህበረሰቡ በደንብ አድርጎ ያውቃል። የሚፈልገውን አይነት መስፈርት አስቀምጦ ያ መስፈርት ካሟላ ነሰሰርሊ ግዴታ የኔ እምነት ተከታይ ስለሆነ ከኔ ግዛ የሚል ሳይድ እንዲይዝ ጥግ እንዲይዝ በአእምሮ ቢያዝ እንዲሆን አድሎነትን እንዲለማመድ የአእምሮ እስረኛ ማድረግ አልፈልግም እኔ ብሆን። ስለዚህ ምን ማድረግ አለብን? መመጠን፣ ዘመኑ መሰልጠን፣ መብቃት ነው። ሁለተኛ እንደ ተግዳሮት እንደው በደንብ አስረግጬ መናገር የምፈልገው የአስተዳደር ክህሎት ነው። የማኔጅመንት ስኪል የሚባለው መዘመን አለበት። እንደ ቻሌንጅ የሚገጥማት ነገር ቤተክርስቲያን እሱ ነው ብዬ ነው እኔ የማስበው። የግልጽነት ጥያቄ፣ የባለሙያ ጥረት፣ እነዚህ ጉዳዮች የቤተክርስቲያን እንቅፋት ናቸው። ቤተክርስቲያን የማኔጅመንት ሳይንስን የተማረ ሰው ሊመራት ይገባል ብዬ አምናለሁ። ተቋሞቿን ቢት ፕሮጀክት ወይም የሚጎበኙ ያልናቸው ቱሪዝም ኤሪያዎች
ምንም አይነት የንግድ ኤሪያዎች ብለን የምንጠራቸው ላይ ውድድር አለባቸው አካባቢ ያም ብቻ አይደለም፣ የእምነት ስርዓቱን ክህነት ከሚጠይቀው ውጪ ያሉ ቦታዎች ላይ ቢቻል ክህነት ያለው በዘመናዊ ሳይንስ የተማረ ቢሆን መልካም፣ ከጠፋ ደግሞ አስተዳደር ስርዓቱ ዘመኑን የሚዋጅ መሆን አለበት። ኮምፒቲሽኑ ውድድሩ ጥግ ድረስ ደርሷል። ድንበር አልባ ይባላል። ቦርደርለስ ኮምፒቲሽን ነው የምንለው። ድንበር አልባ ስለሆነ በዛ ልክ ነው የምንሄደው። ይሄ ሚዲያ እኮ የተፈለገው ለዓለም ለመድረስ ቤተክርስቲያን ድምጿ እንዲሰማ፣ ትምህርቷ እንዲሰማ፣ ቅዳሴዋ እንዲሰማ። ላይቭ ለምንድን ነው የሚተላለፈው? ቅዳሴው ሰው ባለበት ሆኖ እምነቱ እንዳይረሳ፣ ካለማወቅ እንዳያጠፋ በደንብ እንዲማር ነው። ለምን? ዘመኑ ይሄን ነው የሚፈልገው። ስለዚህ ወደ ዘመኑ ይሄድ ነው፣ ወደ ዲጂታል ዓለም ይሄድን ስለሆነ እንዲህ አይነት ማነቆችን እስካልቀረፍን ድረስ አሁንም ከባድ ይሆናል። የቅድሙ መልካም አጋጣሚ ይዘን ይሄኛውን ደግሞ እንደገና እንቅፋቶቻችንን ብንችል ያጠፋል፣ ባንችል ደግሞ እየቀነስን ቅድም ካልናቸውና ሌሎች አጋር አካላት ጋር በጋራ ከተጣመርን ጥሩ የማናማረርበት ይልቁን ማመስገን የምንኖርበት መንፈሳዊና ዓለማዊ ሕይወት ያላቸው ወጣት ተከታዮችን የማፍራት ቤተክርስቲያን ትልቅ ዕድል አላት ብዬ ነው አምናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራሯን በዘመናዊ የሥራ አመራርና የፕሮጀክት ማኔጅመንት በመቃኘት ዕውቀት ያላቸውን ምሁራን በግንባር ቀደምትነት ስታሰልፍ እቅዶቿ ሁሉ መሬት መርገጥ ይጀምራሉ። ያላትን ታላቅ ተአማኒነትና ክብር ተጠቅማ በመነሻ ካፒታል እጥረት ለሚሰቃዩ ወጣቶች ዋስ ጠበቃ በመሆን እንዲሁም ከመንግስት ከባለ ሀብቶችና መንግስታዊ ካልሆኑ ድርጅቶች ጋር ስልታዊ አጋርነትን ስትፈጥር ትውልዱን ከተስፋ መቁረጥና ከስደት የምትታደግበት አዲስ የታሪክ ምዕራፍ ይከፈታል። ይህ አይነቱ በተግባር የተገለጠ ክርስትና ምዕመናን ለቤተ ክርስቲያናቸው ያላቸውን ፍቅርና ታማኝነት አሁን ካለው በላይ ከፍ የሚያደርገው ሲሆን ወጣቱ ራሱን ችሎ ለእናት ቤተ ክርስቲያን ጋሻና የልማት ምሰሶ እንዲሆን ቤተ ክርስቲያናችንም ለልጆቿ ተርፋ የሀገርን ምጣኔ ሀብትና ሰላም የምትገነባበት ታላቅ የኢኮኖሚ ኃይል እንድትሆን ያደርጋታል። ምክንያቱም ሕያው እምነት በሥራና በተግባር ይገለጣልና። እንደምታውቀው በመጽሐፉም ሕዝቤ ራእይ ማጣቱ ጠፋ የሚል ትንቢት ተነግሯል። ስለዚህ ራእይ ከሌለው ከንቱነት ስለሆነ እንግዲህ በመጽሐፍ ቅዱስም ካለ በምንዋራው የሥራ ፈጠራ ሳይንስ ላይ ማኔጅመንት ሳይንስ ላይም ራእይ መልካም እንደሆነ ከተረጋገጠ የ10 ዓመት የ5 ዓመት ሮድ ማፕ የሚቀመጥ ከሆነ እንዳልከው ማስተር ፕላን ብለን ብንጠራው የሚቀመጥ ከሆነ የመጀመሪያው ራእይ ነው። እርዳታ ተቀባይ ከመሆን ወደ ሀገር ፈጣሪ ወደ ሀገር መገንባት የሚያትት የሚያወራ ራእይ ማስቀመጥ አለባት። ራእይ ካለ ነው ወደ ተልእኮ ያመጣን ከዛ ወደ ግብ ከዛ ወደ ዓላማ አምጥተን የተግባር እቅድ እናስቀምጠው። ትልቅ ነው የ10 ዓመት ማለት እንግዲህ ፍኖተ ካርታ ወይ ደግሞ ሮድ ማፕ የምንለው ማለት ነው። ስለዚህ ይሄንን የምታስብ ከሆነ ቤተ ክርስቲያን የምናወራው ከሥራ ፈጠራ ጋር በተገናኘ ብቻ ስለሆነ 3 ፒላሮች ወይ ደግሞ ምሰሶዎችን ማስቀመጥ አለባት ብዬ አስባለሁ። አንደኛው የአስተሳሰብ ለውጥ ማይንድ ሴት ብለን የምንጠራውን በደንብ አንዱ አንኳር ጉዳይ እሱ ነው ብዬ ነው የማስበው። ሁለተኛው ሊሆን የሚገባው ስኪል ዴቨሎፕመንት ወይ ደግሞ የክህሎት ልማት ተብሎ የሚታሰብ ክህሎት ልማት። ሶስተኛ የገቢ ፕሮጀክት እና ካፒታል ወይም ፕሮጀክት ኤንድ ካፒታል ብለን የምንጠራው ገቢ የሚያስገኝ ፕሮጀክት እና ያንን ፕሮጀክት ደግሞ ስራ የምንሰራበት መነሻ ካፒታል። 3ቱ ምሰሶዎች ናቸው። በእነዚህ ምሰሶነት ቤተክርስቲያን ለ10 ዓመት ስታስቀምጥ ፍኖተ ካርታ የሚከተሉ ፖይንቶችን ብትከተል ብዬ ማስባቸው ላስቀምጥ። አንደኛ ብዬ እኔ ማነሳው
በደንብ ለመዘርዘር ያክል በየሀገር ስብከቱ የወጣት ልማት ማዕከል መገንባት ቢቻል የሚል ሐሳብ አለኝ። የወጣት ልማት ማለት በስልጠና ቅድም ያልኳቸው ሜንተርሺፕ ብዬ ማስበው ኮቺንግ ላይ በየሀገር ስብከቱ ላይ በግብርና ሊሆን ይችላል፣ በቴክኖሎጂ ላይ ሊሆን ይችላል፣ የባህል ማዕከል በተመለከተ መገንባት ይሆናል። በእነዚህ ጉዳዮች ላይ በየሀገር ስብከቱ የወጣት ልማት ማዕከል በመልኩ መገንባት እንዳለበት ተጠንቶ ቢቀመጥ መልካም ይመስለኛል። ሁለተኛው ቤተክርስቲያኗ የሙያ ዩኒቨርሲቲ ለምንድን ነው የማትገነባው? ቴክኒክና ሙያ ብለን የምንጠራው ለምሳሌ ዩኒቨርሲቲ አላት፣ የሚዲያ ማዕከል አላት፣ ሌላም ይኖራታል። መዋቅሩም አሁን በዚህ ስለማንተነትነው ማለት ነው። የሙያ ማሰልጠኛ ዩኒቨርሲቲ ሊሆን ይችላል፣ ኮሌጅ ሊሆን ይችላል፣ በቤተክርስቲያኗ የሚመራ ልክ አሁን የስነ መለኮት ትምህርት ቤት እንዳላት አይነት እንደ ኮሌጅ እንደ ቅዱስ ጳውሎስ እንደ ቅድስት ሥላሴ ዩኒቨርሲቲ አይነት ቴክኒክና ሙያ ስልጠና የሚወሰድበት ተመርጠው ተመልምለው በመስፈርት የሚገቡበት እሱን ነገር ዲፓርትመንቱ የሚመረጠው ካላት ሀብት አኳያ ቅድም ባልነው በዛች የተዋቀረ የሙያ ስልጠና ወስደው ወደ ስራ የሚሰማሩበት ለሷም ገቢ ለሚሰሩ ልጆችም በኢኮኖሚው ገለበት ስለሚያስፈልግ እዛ ላይ ብሰራ በደንብ አድርጎ ተጠንቶ። ሶስተኛው ወደ ዲጂታሉ ስራ ፈጠራ ብንሄድ ለምሳሌ ዲጂታል ማርኬቲንግ ሊሆን ይችላል፣ ኦንላይን የሆነ ቢዝነስ መገንባት ሊሆን ይችላል። እንዲህ አይነት ቦታዎች ላይ ብታስብበትና ብትሰማራ መልካም ነው ብዬ አስባለሁ። የገዳማት ልማት ኮሪደር በደንብ ቢሰራ ቅድም ያልነው አንተም በደንብ አንስተዋል። የኢኮቱሪዝም ላይ በተመለከተ በጣም ሀብት አላት፣ ቅርስ አላት፣ ታሪክ አላት። ስለዚህ የገዳማት ልማት ኮሪደር ተብሎ ደግሞ አንዲት ነገር ብትቀመጥ በዘርፉ የተሰማሩ ሰዎች የሚያሰለጥኑበት በቢዝነሱ ዓለም ላይ የሚሰማሩበት ሆኖ ኢኮቱሪዝም ላይ ብንሄድ አግሮ ቢዝነስ ብለን የምንጠራው ቅድም ያልነው በመልኩ ላስገባ መሬት ላይ የምንጣናው ስለ እጽዋት ተክል ይሆናል፣ የአትክልት መስኖ ይሆናል፣ የማር የዶሮ እርባታ ሊሆን ይችላል። መሬት አላት ቅድም አልተነጋገርን ሀብቶች ወረድ ስላሏት እነዚህና መሰል ነገሮች ላይ የሚያጠነጥን በደንብ ተጠንቶ መረጃው በምርምር ከተረጋገጠ በባለሙያዎች አዋጭነት ታይቶ የ10 ዓመት ፍኖተ ካርታ ወይም ሮድማፕ ቢሰራ መልካም ነው ይመስለኝ።